እናንተ ብቻችንን እኮ ቤት ተከራይተን ወጣን። ኧረ እኔ ከእናቴ ቤት ንቅንቅ አልልም። በመጨረሻም የራሴን ቤት ተከራይቼ ለመኖር ወስኜ ከቤት ወጥቻለሁ። ተመስገን እግዚአብሔር ፍቃድ ሆኗል። ስለዚህ ዛሬ ሙቭ ላደርግ ነው ከማሚ ቤት። አብራችሁኝ ዋሉ። እዚህ ጋር ዕቃ የሚወስድልኝን መኪና እየጠበቅኩኝ ነበር። ያው ቤት ውስጥ ብዙም ዕቃ የለኝም። ከፈርኒቸር ቤት ነው አዳዲስ ዕቃዎችን ፒክ የምናደርገው። ስለዚህ እሱንም ማሳያችኋለሁ። አልተሰሻም ተሰናበሽኝ ስመሽ ነው ወይኔ መርቄ ነኝ። ከዚህ በለጠ በሚቀጥለው አመት በእርግጠኝነት የራስሽ ቤት ነው። አሜን። ሺውኝልኝ አሁን የማርያም እያቸው ነኝ ሲያስቀኑ ተገላገልናት እንደው። ከዛ ቀጥታ ወደ ሶፋ ዞን ስቶር ነበር ሄድነው። እኔ በሄድኩበት ሰዓት በጥቂቱ የነበሩት እነዚህ ናቸው። እያቸው አያምሩ? ከዛ የኔም ዕቃዎች እንደዚህ በጥንቃቄ ተይዘው ወደ ቤት መሄድ ጀመሩ። ባይዘዌ ዕቃዎቼን ቦታ ሲይዣቸው እስከማሳያችሁ በጣም ነው የቸኮልኩት። ከዛ እዩት፣ ቤት ስደርስ አባቴ ቤቴን እያጸዳዳልኝ ነበረ። ከዛ ዕቃዎች አንድ በአንድ መግባት ጀመሩ። ፋይናሊ ሁሉም ነገር ቦታውን ይዘው አለቀ። እዩት፣ አያምርም? በቃ የጠየኳቸውን ያዘዝኳቸውን ኢንስፖኖ ቁጭ አድርገው ይሰሩልኝ። ሶፋዬ ብትሉ፣ ጠረጴዛው ብትሉ፣ ዳይኒንግ ቴብሉ፣ አልጋው፣ ሁሉም ነገር በጣም ነው የሚያምረው። ስለዚህ እናንተም እነዚህን የመሳሰሉ ዕቃዎችን ማግኘት ከፈለጋችሁ ሶፋ ዞንን ማየታችሁ እንዳትረሱ። በቃ ዋጋቸው ተመጣጣኝ ነው። የዕቃቸው ኳሊቲ፣ ሁሉም ነገር ጽድት ያለ ነው። ስለዚህ ቼክ አድርጓቸው። ስልክ ቁጥራቸውና አካውንታቸውን ሜንሽን አድርጌላችኋለሁ። አድራሻቸው ለምትሉ ደግሞ አያት 49 እና ቡልቡላ ሪፌንቲ አካባቢ ታገኟቸዋላችሁ። ባይ